የጥሎ ማለፍ ፍልሚያ ዛሬም ይቀጥላል። ዘገባው የመላክ ወልደ ሰንበት ነው። ኢትዮጵያ ጥሎ ማለፍ የ14 ጊዜ ሻምፒዮኑ መቻል ዛሬ ይህ ታሪኩን ይበልጥ የሚያጠናክርበትን ድል ለማስመዝገብ ውድድሩን መቀላቀሉን ገልጿል። ዛሬ ቀን 9 ሰዓት ላይ ከትግራዩ ተወካይ ወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያደርገውን ጨዋታ ለማሸነፍ መዘጋጀቱንም ተጫዋቾች ለብስራት ሬዲዮና ቴሌቪዥን ገልጸዋል። መቻል የኢትዮጵያ ጥሎ ማለፍ ዋንጫን 14 ጊዜ ማንሳት የቻለ ሲሆን ዘንድሮ ደግሞ ለ15ኛ ጊዜ ማንሳት የፕሪሚየር ሊጉን ዋንጫ 15 ጊዜ እንዳነሳው ቅዱስ ጊዮርጊስ እሱም ዘንድሮ 15ኛ ዋንጫውን ለማንሳት አቅዶ እየሰራ እንደሆነ የክለቡ አመራሮች ተናግረዋል። ይህንን የክለቡን እቅድ ለማድረግ የዛሬውን ጨዋታ ማሸነፍ ግማሽ ፍጻሜውን ለመቀላቀል መዘጋጀታቸውን ተጫዋቾች ለብስራት ሬዲዮና ቴሌቪዥን ገልጸዋል። የተጋጣሚው የወልዋሎ ዓዲግራት ዩኒቨርሲቲ ተጫዋቾችም እንዲሁ ለጨዋታው ትኩረት ሰጥተው እንደተዘጋጁ ገልጸዋል። ወልዋሎዎች ምንም እንኳን በፕሪሚየር ሊጉ የመውረድ ስጋት ያለባቸው ቢሆንም ከቅርብ ጊዜ ወዲህ ከጨዋታ ጨዋታ እያሳዩ ያለው ድንቅ ብቃትና ልሸነፍ ባይነት የዛሬውን ጨዋታ በጉጉት እንዲጠበቅ አድርጎታል። የዛሬውን ጨዋታ ለኛ ብዙ ትርጉም ያለውና ለሊጉ ትልቅ ሞራል ስንቅ ስለሚሆነን ጨዋታውን በጥንቃቄ በድል ለመወጣት ወደ ሜዳ እንገባለን ሲሉ መቻልን ለማሸነፍ በሊጉ መቆየት ወሳኝ በሚያደርጉት ጥረት ወሳኝ መሆኑን ተናግረዋል። ክቡራንና ክቡራት አድማጮቻችን እንዲሁም ደግሞ ተመልካቾቻችን ዛሬ መቻል ወይስ ወልዋሎ ማን ባለድል ይሆናል? ግምታችሁን በኮሜንት ላይ አስፍሩልን። አበቃን።